ዛሬ ስለ እምነት ትልቅና ታላቅ ቁም ነገሮችን አብረን እናወራለን ስለ እምነት ትልቁ ነገር መጽሐፍ ቅዱስ እንደሚለው አማኞችን ከእግዚአብሔር ጋር የማገናኘት እድሉ ሰፊ ያደርግለታል የሚያምኑ ሰዎች ከእግዚአብሔር ጋር ህብረት ለማድረግ እድላቸው ሰፊ ይሆናል ምክንያቱም ጸጋውና ማዳኑን ዘላለማዊ ፍቅሩን እንዲለማመዱ የሚያስችላቸው እምነት ነው ያለ እምነት ጸጋውን መቀበል አይችሉም ያለ እምነት ደግሞ ማዳኑን ለማመድ አይችሉም ያለ እምነት መቀበል ማድረግ አይችልም ያለ እምነት ምንም ነገር ማድረግ አይችልም ወገኖቼ እምነት የሚመነጨው ከልብ ነው በአንደበት ላይ አይደለም እና ማንኛውም አማኝ አመንኩኝ ካለ እምነቱን በስራ መግለጥ አለበት ያ እምነቱን በስራ ካልገለጠ ያ ሰው ያመነው አንደበቱ ላይ እንጂ ከልቡ አይደለም ከልቡ የማያምን ከልብ የማይመነጭ እምነት ምንም አያገለግልም በሰውየው ላይ የሚያመጣው ለውጥም የለም እምነት በነገራችን ላይ ለውጥ ያመጣል ስታምኑ በህይወታችሁ ስታምኑ ለውጥ ያመጣል እና እምነት አማኝ ከእግዚአብሔር ጋር ያለው ግንኙነት መሰረት ነው ነናንተ የተገባውን ቃል የሚፈጽበት መንገድ ነው እምነት እንደ ታላቅ ተደርጎ የሚወሰደው ለምን እንደሆነ የሚያሳዩ ቁልፍ ነገሮችን ቀጥለን እንመለከታለን የመጀመሪያው እምነት ወደ መዳን ያመጣቸዋል ሰዎችን እግዚአብሔር ቃል ሲናገር በኤፌሶን ምዕራፍ 2 ቁጥር 8 እና 9 የእግዚአብሔር ቃል ይላል ጸጋው በእምነት አድኗችኋልና ይላል ክብር ለኢየሱስ ይሁን እና ጸጋው የምትቀበሉት ጸጋ ወደ ህይወታችሁ የሚመጣው እምነት ሲኖራችሁ ነው ጸጋ ማለት የእግዚአብሔር መለኮታዊ እርዳታ ማለት ነው ክብር ለኢየሱስ ይሁን ማትችሉትን ነገር እንድትችሉ የሚያደርጋችሁ ማታደርጉትን ነገር እንድታደርጉ ኃይል ጉልበትና አቅም የሚሰጣችሁ እንድታደርጉ ጨካኞች የሚያደርጋችሁ የእግዚአብሔር ጸጋ ነው ክብር ለኢየሱስ ይሁን ካለ እግዚአብሔር ጸጋ እምነትን ማንቀሳቀስ አትችሉም በእምነት ደግሞ የእግዚአብሔርን ጸጋ መቀበል ትችላላችሁ የጌታ ስም የተመሰገነ ይሁን ና ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማንም እንዳይመካ ከስራ አይደለም ይላል ክብር ለኢየሱስ ይሁን ስለዚህ እኔና እናንተ የምንሰራው ስላመንን እንጂ ለማመን እንዲረዳን አይደለም የምንሰራው ስላመንን እምነታችንን በስራ እንገልጣለን እኛ እምነት ምን ያደርጋል ወደ መዳን ይመራል ሰዎችን ወደ መዳን የሚያመጣቸው እምነት ነው ሰው ካመነ ልቡ ያርፋል ካመነ ልቡ ይረጋጋል ካመነ ልቡ ሙሉ ይሆናል ባመነው ነገር ጥርጣሬ አይኖረውም ግራ አይጋባም ሁለት ሐሳብ አይኖረውም አንድ መንገድ ይኖራል አንድ አቅጣጫ ይይዛል እግዚአብሔር ስም የተመሰገነ ይሁን አንድ አቅጣጫ በተለይ ደግሞ ጠንክሬ መናገር የምፈልገው በደህንነት ዙሪያ ያለን እምነት ምን መምሰል እንዳለብን በደንብ አድርገን መረዳት መቻል አለብን ወገኖቼ በደህንነት ዙሪያ ሊያጠራጥረን የሚችል ምንም ነገር የለም ምክንያቱም በደህንነት ዙሪያ ሊያጠራጥረን የማይችለው ለምንድነው ደህንነትን ያገኘነው የዳነው በክርስቶስ ኢየሱስ ሥራ ስለሆነ አሜን እሱ ሰርቶ ጨርሶልን ነው እኛ የዳን ነው ባለፈው ሳምንት እንደነገርኳችሁ ባለፈው ለአገልግሎት ሄጄ ነበርና እና አብዛኛው ዳኑ የሚሉ ማህበረሰብ መካከል ነበርና አገልግሎቴ አብዛኛውን ሰው ስንጠይቀው ድንሃል ዛሬ ጌታ ቢመጣ ትነጠቃለህ ድንሃል ዛሬ ብትሞት መንግስተ ሰማያት እንደምትገባ ታምናለህ ስንለው አብዛኛው ሰው ይለነ ነበር እሱን እግዚአብሔር ያውቃል እናንተስ እንደዛ ትላላችሁ እሱን እግዚአብሔር ያውቃል የምትሉት ከሆነ ደህንነታችሁን ቆማችሁ አንተ መዳናችን መንፈስ ቅዱስ ለመንፈሳችን መስክሮልናል አሜን ትላላችሁ መዳናችን ረፍትን አምጥቶልናል መዳናችን ሰላምን ምን ለማመደው በመድር ላይ የምንለማመደው የመዳን ውጤቶች አሉ ወደ ህይወታችን የመጡ ቀድሞ ተቅበዝባዥ የነበር ነው ቀድሞ ረፍት ያልነበረን ሰዎች ቀድሞ ሰላም ያልነበረን ሰዎች ቀድሞ ስለ መዳናችን ስናስብ በፍርሃት እንንቀጠቀጥ የነበርን ሰዎች ወደ ክርስቶስ ከመጣን በኋላ ረፍ ብለናል
ጌታ ኢየሱስ እንደዚህ አለ እኔ ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም ማለት ክብር ለኢየሱስ ይሁን ይህ የእረፍት ጌታ ወደ ህይወታችን ከመጣ በኋላ ስለ መዳናችን ጥርጣሬ እንዳይኖረን አድርጓል በምንድን ያደረገው ስትል በጸጋው አጠገባቸው ያለውን ሰው ድነሃል ወይ በሉት ይቅርታ ጠይቁትና ለመዳንህ እርግጠኛ ነህ ወይ በሉት ጌታ ኢየሱስ ዛሬ ቢመጣ እንደምትነጠቅ ታምናለህ ወይ በሉት ክብር ለኢየሱስ ይሁን በጣም እርግጠኛ እንድትሆኑ ከምፈልግበት ነገር ዋነኛው ስለ መዳናችን ነው ስለ ዘላለም ነገር ነው አሜን ትላላችሁ የምድር ሊሞላም ሊጎልም ይችላል ግን የዘላለሙ ሊያመልጠን አይገባም አሜን በሉኝና የዘላለሙ ዋነኛው ነገር ነው የታሰርንበት ነገር ነው የዘላለሙ የተጠራንበት ነገር ነው ክርስቶስ ከሰማይ ሰማያት የመጣው የዘላለሙን ሊያሳምርልን ነው የዘላለሙን መልስ ሊሰጥልን ነው የመጣው ክብር ለኢየሱስ ይሁን አሜን እግዚአብሔር ስም የተመሰገነ ይሁን ሮሜ 3:24 ላይ እንደዚህ ይላል በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ እንዲያው ማለት በነፃ ምንም ነገር ሳትከፍል ምንም ነገር ሳታዋጣ የኔ ነው የምትለው ነገር ሳትጨምርበት እንዲያው በጸጋው ምን ያደርጋል ይጸድቃሉ ለምን ክርስቶስ ኢየሱስ ቤዛ ስለሆነል ቤዛነት ማለት መልሶ መዋጀት ማለት ነው መግዛት ማለት ነው ክርስቶስ ኢየሱስ እኔና እናንተን በደሙ መልሶ የራሱ አድርጎናል ስለዚህ የራሳችን እንኳን አይደለንም የሱ ብቻ ነን የሱ ብቻ ነኝ በሉ ክብር ለኢየሱስ ይሁን ለራሳችን እንኳን አይደለንም የሱ ብቻ ነን በደም የተዋጀነን የክርስቶስ ኢየሱስ ደም ፈሶልናል በክርስቶስ ኢየሱስ ደም ተዋጅተናል የራሳችን አይደለንም እግዚአብሔር ስም የተመሰገነ ይሁን አሜን ትላላችሁ ይህ በመታሰቡበት ጊዜ ፍጹም መተማመን ይሰጠናል ምክንያቱም የኛ ካልሆነን ታዲያ ማነን የእግዚአብሔር ነን እግዚአብሔር ይጠብቀናል የርሱ ስለሆነን እግዚአብሔር ይመግበናል የርሱ ስለሆነን እግዚአብሔር ይቀጥረናል የርሱ ስለሆነን የእግዚአብሔርን ስራ እንሰራለን የርሱ ስለሆነን በህይወታችን ዙሪያ በአጠቃላይ ሁሉ ተጠሪዋና እግዚአብሔር ይሆናል አሜን የማን ስለሆነን የሌላ ከጌታ ሌላ ውጪ ጌታ አላችሁ እሺ ጌታ ከጌታ ውጪ ጌታ ያለው ሰው ከጌታ ውጪ አባት ያለው ሰው እስቲ ታዲያ ምን አለ አሜን በትሉ ደህና ናችሁ ትቼው ልውረድ ክብር ለኢየሱስ ይሁን መተማመናችን ቤዛ ሆኖልናል ተዋጅተናል በደሙ የርሱ ነው የጌታ ስም የተባረከ ይሁን ስለዚህ የሮሜ ጻፊ አሁንም ሮሜ ምዕራፍ 9 ቁጥር 30 ላይ እንደዚህ ይላል እንግዲህ ምን እንላለን ጽድቅን ያልተከተሉትን አሕዛብ ጽድቅ ካገኙ እሱ ግን በእምነት የሆነ ጽድቅ ነው ይላል ክብር ለኢየሱስ ይሁን ጽድቅን ያልተቀበሉትን አሕዛብ ጽድቅን ያገኙት በእምነት በሆነ ጽድቅ ነው ይላል የጌታ ስም የተመሰገነ ይሁን ባመኑ ጊዜ ወገኖቼ አሕዛብ ከእስራኤላውያን ውጪ የሆኑ ከአይሁዳውያን ውጪ የሆኑ ኪዳን የሌላቸው ህዝቦች ናቸው የኪዳን ህዝብ ያልሆነው የኪዳን ህዝብ አለ ለምሳሌ ያህል ኢትዮጵያዊ አሕዛብ ወገን የሚቆጠረው አንዳንድ ያልተገቡ ንግግሮችን አያለው ሰማለው አይደለም ኢትዮጵያዊ ከአሕዛብ ወገን ነው ኢየሱስ ባይሞትልህ ኖሮ በኪዳን አንተ አትገባም ነበር ገባችሁ ኢየሱስ ባይሞትልህ ኖሮ በኪዳን መግባት አንችልም ኢትዮጵያዊ መልኩ ነብር ጅንጉርጉርነቱ አይተውም አንደኛው ጥቅስ ነው ከዛ በኋላ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እግዚአብሔርም ያስባታል ሌላ ነው ስለ መዳን አይደለም የሚናገረው መዳናችን በኢየሱስ ክርስቶስ ብቻ ነው አሜን ትላላችሁ መዳናችን በኢየሱስ ክርስቶስ ብቻ ነው ራሱ ታቦቱ እኮ የተሰጠው ወገኖቼ ለኛ አይደለም ታቦቱ ለእስራኤል እዚህ ሀገር መጣ ከተባለ ተሰርቆ ነው የመጣው የራሳችን አይደለም የራሳችን ኢየሱስ ብቻ አረ ኢየሱስ ብቻ የምንመካበት ኢየሱስ ብቻ የምንድንበት ኢየሱስ ብቻ በደሙ የዋጀን ኢየሱስ ብቻ ምንም የሚያስመካን የለም ምንመካው በሱ ብቻ
እግዚአብሔር ስም የተመሰገነ ይሁን። ሁለተኛው እምነት እግዚአብሔርን ደስ ያሰኘዋል። እግዚአብሔርን ደስ የሚያሰኘው እምነት ነው። ዕብራውያን 11 ቁጥር 6 ላይ እንደዚህ ይላል፣ ያለ እምነት ደስ ማሰኘት አይቻልም፣ ምክንያቱም ወደ እርሱ የሚመጣ ሁሉ እርሱ እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ይላል። ያለ እምነት ደስ ማሰኘት አይቻልም ይላል። እግዚአብሔርን ደስ የምታሰኝበት አንደኛውና ዋነኛው ነገር እምነት ይባላል። እግዚአብሔርን ስታምነው ደስ ይለዋል። አሜን ትላላችሁ? እግዚአብሔርን ስትጠራጠረው አይደለም ደስ የሚለው። እግዚአብሔር ፊት ሁለት ሐሳብ ይዘህ ስትቀርብ ደስ አይለው። እግዚአብሔርን ስታምነው ስትደገፍበት እግዚአብሔር ደስ ይለዋል። እግዚአብሔር አለ ስትል እግዚአብሔር ደስ ይለዋል። ማንም ባይኖረኝ እግዚአብሔር አለ፣ እግዚአብሔር ይረዳኛል፣ እግዚአብሔር አቅሜ ነው፣ እግዚአብሔር ጉልበቴ ነው፣ እግዚአብሔር ረዳቴ ነው ስትል እግዚአብሔር ደስ ይለዋል። በእግዚአብሔር ስትወራረድ እግዚአብሔር ደስ ይለዋል። ተወራርደህ እግዚአብሔር አያሳፍርህም። ቆመህ እግዚአብሔር አይተውም። እግዚአብሔር ጋር ታምነህበት እግዚአብሔርን ተደግፈው እግዚአብሔር አይጥልህም። ወድቀህ ከሆነ ያነሳሃል። አቅማተ ከሆነ አቅምን ይጨምርልሃል። ብርታታተ ከሆነ ብርታትን ይጨምርልሃል። እግዚአብሔር በእምነት ደስ ይሰኛል። ወንድሜ በምትወራረድበት ነገር እግዚአብሔር ደስ ይሰኛል። ባመኑ ሰዎች እግዚአብሔር ይወራረዳል። ክብር ለኢየሱስ ይሁን። በሚያምኑ ሰዎች እግዚአብሔር ይወራረዳል። ትዝ ይላችኋል ኢዮብን እግዚአብሔር ተወራረደበት። ለምን ነው የተወራረደበት ሲል እግዚአብሔርን ስለሚያምን በእግዚአብሔር ስለሚደገፍ ከፍ ቢል ዝቅ ቢል እግዚአብሔር ሰጠ እግዚአብሔር ነሳ ስለሚል ቢሞላ ቢጎድል እግዚአብሔር ስለሚል ለዚህ ሰው እግዚአብሔር ተወራረደበት። ሁሉ ነገር አጥረህለታል፣ ሁሉ ነገር ሰጥተዋል። እስቲ በነፍሱ እንኳን በስጋ ብትመጣ ይክድሃል አለው። እስቲ ሂድና ሞክረዋል። ሚስቱ መጣ ፈተነችው። እስካሁን ድረስ እግዚአብሔር ትላለህ፣ እግዚአብሔርን ስደብና ሙት አለችው። ከሰነፎች ሴቶች እንዳንዱ ነሽ። ከእግዚአብሔር እኮ መልካም ነገር ተቀብያለሁ፣ ክፉ ነገር እንዴት አልቀበልም አላት። አሳፈራት። በጣም የሚገርማችሁ መጨረሻ ላይ ስትመለከቱ እንደ ኢዮብ ተባለ። አሜን ትላላችሁ? እግዚአብሔርን ስትታመንበት ሊወራረድብህ ይችላል፣ ግን በእምነት ስትቆም እግዚአብሔር ደስ ይሰኛል። በእምነት ስትቆም እግዚአብሔር በካሳ ወደ ህይወት ይመጣል። በእምነት ስትቆም እግዚአብሔር በብዙ ይክስሃል፣ በብዙ ይክስሻል እህቴ። እግዚአብሔር በሚመጣበት ጊዜ በእምነት ስትቆም እግዚአብሔር ተአምራትን ያደርጋል፣ ታሪክን ይለውጣል። አሜን ትላላችሁ? በእምነት ደስ ይሰኛል እግዚአብሔር። እመነውና እግዚአብሔር ያሳፍርህ። እመነውና እስቲ እግዚአብሔር አንገትን ያስደፋ። እግዚአብሔር በዘመናት መካከል የሚያምኑትን ሰዎች እምነት ያከብራል። አብርሃምን ተመልከቱት፣ ሳራን ተመልከቷት። ሰው ሊወልድ በማይችልበት ዘመን የወለዱት ባዮሎጂን ወገኖቼ፣ የባዮሎጂ እርግጠኝነትን ያከሸፉት በምንድነው? በእምነት ነው። በእምነት ወገኖቼ የሚቆሙ ሰዎችን እግዚአብሔር ያከብራቸዋል። አንድ ነገር ልንገራችሁ፣ በእምነት ቁሙ እንጂ እግዚአብሔር በእምነታችሁ ደስ ተሰኝቶ ይክሳችኋል እንጂ አትከስሩም። ለሚያምን እግዚአብሔር ካሳን የሚከፍል አምላክ ነው። ለሚያምን እግዚአብሔር ዋጋን የሚሰጥ አምላክ ነው። የሚናገረው ይህንን ነው የእግዚአብሔር ቃል የሚናገረው። ምክንያቱም ወደ እርሱ የሚመጣ ሁሉ እርሱ እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ይገባዋል። አይ እግዚአብሔር ይመጣል፣ ዋጋዬን ይከፍላል። እግዚአብሔር ይመጣል፣ ይክሰኛል። እግዚአብሔር ይመጣል፣ አሁን አፍሬ ከሆነ ነገ ግን ስቃለሁ። እግዚአብሔር ይመጣል፣ አሁን ምንም ነገር የማይታይ ነገር ቢኖር ነገ ግን ሞልቶ አገኛለሁ ማለት የሚችለው የሚያምን ሰው ነው። እግዚአብሔር በኢየሱስም በእምነት መንፈስ ይባርካችሁ። ደስ በሚያሰኘው በእምነት መንፈስ እግዚአብሔር እህቴ ይባርክሽ። እምነት አማኞች በእግዚአብሔር እቅድ እንዲታመኑ በእሱ መመሪያ እንዲታመኑ ያስችላቸዋል። ይህ ደግሞ ለእርሱ ታላቅ ደስታን ያመጣል። እግዚአብሔር ያቅድልህ፣ በእቅዱ ያኑርህ። የማይመች ቢመስልም ግን ኋላ ትስቅበታል። አሜን። አዎ
ለናሳራ መቆየት ልጅ መቆየት በጣም እንትን የሚያሳፍር በጣም አንገት የሚያስደፋ ነገር ነው ኋላ ግን ሳቀች ሰው ሁሉ በዴ ምክንያት ይስቃል አለችና ልጁን ይሳቅ አለችው አሜን ትላላችሁ እግዚአብሔር ያስቃችሁ በኢየሱስም እግዚአብሔር ያስቃችሁ በኢየሱስም እግዚአብሔር ያስቃችሁ ለሚያምኑ ሰዎች እግዚአብሔር ያስቃቸዋል ታሪክን ይለውጥላቸዋል ለሚያምኑ ሰዎች እግዚአብሔር በካሳ ወደ ህይወታቸው ይመጣል ለሚያምኑ ሰዎች ሳይደነቁ ሳይስቁ በእነሱ ምክንያት እግዚአብሔር ሳይከበር ወደ መቃብር አይሄዱም ለሚያምኑ ሰዎች አጠገበላለው ሰው ምን እግዚአብሔር ያስቃል በሉት በካሳ ይመጣልሃል በሉት እግዚአብሔር ያስገርምሃል በሉት ወገኖች ያመነ ሰው በኢየሱስም እግዚአብሔር መገረም ሆነለት ሌላው እምነት ሶስተኛው እምነት ፍቅርን ይፈጥራል የእግዚአብሔር ቃል በገላትያ 5:6 ላይ እንደዚህ ይላል የሚጠቅመው በፍቅር የሚገለጥ እምነት ብቻ ነው ይላል ክብር ለኢየሱስ ይሁን ሌሎችን እንዲወዱ የሚያደርጋቸው ኃይል የሚሰጣቸው ከክርስቶስ የተካፈሉትን ፍቅር መግለጥ የሚችሉት ወገኖቼ ሲያምኑ ነው እምነት ፍቅርን ይፈጥራል እንድትዋደድ ያደርጋል እንድትቀራረብ ያደርጋል እምነት በሌለበት ጥርጣሬ አለ እምነት በሌለበት ያለ መተማመናል የምታምነውን ሰው ነው የምትወደውን ሰው ነው የምትወደውን ሰው ታምነዋል ፍቅርን ይፈጥራል እምነት ፍቅርን እግዚአብሔርን ወገኖቼ በወደዳችሁት መጠን እግዚአብሔርን ታምኑታላችሁ አሜን ትላላችሁ የምትጠራጠሩት የማትወዱትን ሰው ትጠራጠሩታላችሁ ጥርጣሬ የእምነት ተቃራኒ መጠራጠር ነው ሁለት ሐሳብ መያዝ ነው ለእግዚአብሔር ያላችሁ አመለካከት በሚጎልበት ጊዜ ተጠራጣሪዎች ሆናላችሁ ፍቅራችሁ በሚጎልበት ጊዜ እግዚአብሔርን ትጠራጠሩታላችሁ የእግዚአብሔርን ሐሳብ ትጠራጠሩታላችሁ በእግዚአብሔር ዕቅድ መሰረት ለመኖር ራሳችሁ መስጠት ትቸገራላችሁ በእግዚአብሔር ዓላማ መሰረት ለመመላለስ ራሳችሁ መስጠት ትቸገራላችሁ ምክንያቱም ጥርጣሬ የሚባል የእምነት ተቃራኒ ነገር ወደ ህይወታችሁ ስለሚመጣ ነው ወገኖቼ ስትወዱ እምነት መውደድን ፍቅርን ይጨምራል ክብር ለኢየሱስ ይሁን ስትወዱ እምነታችሁ እየጨመረ ይሄዳል መደገፍ ትችላላችሁ እሺ የሚወዳችሁን ሰው ይጎዳኛል ብላችሁ ታስባላችሁ የሚወዳችሁን ሰው ክፉ ነገር ያደርግብኛል ብላችሁ ታስባችሁ ታቃላችሁ እርግጠኛ ነኝ በፍጹም አታስቡ ምክንያቱም እንደሚወዳችሁ ስለምታውቁ እንደምትወዱ ደግሞ እርግጠኞች ስለምትሆኑ ለዛ ሰው ምንም አይነት ጥርጣሬ የላችሁ እምነት ፍቅርን ይፈጥራል አሜን ትላላችሁ በኢየሱስም የእምነት ሰዎች ያደርጋችሁ ክብር ለኢየሱስ ይሁንና ጌታ ኢየሱስ ክርስቶስ በመጨረሻው ዘመን በምድር ላይ እምነት አገኝ ይሆንን አለ ጥያቄ ጠየቀ በምድር ላይ በመጨረሻው ዘመን በምድር ላይ እምነት አገኝ ይሆንን የሚል ጥያቄን አስቀመጠ ስለዚህ የብዙ በዚህ ዘመን ያለው አንዳንድ የዲሲፕሊን ጉድለቶች ከምን ተነሱ ብለን ብንጠይቅ ወገኖቼ እምነት ከማጣት የተነሳ የመጡ ናቸው ሰው እምነት ከማጣት እምነት በሚያጣበት ጊዜ የራሱን የሆነ አመልጥበታለሁ አገኝበታለሁ አተርፍበታለሁ የሚል የራሱ የሆነ ሲስተም ውስጥ ይገባል መቀጣጠፍ ውስጥ መግባት ይጀምራል እግዚአብሔር ባለበት ሁኔታ እንደሚባርከው ይጠራጠራል እግዚአብሔር ባለበት ሁኔታ መጥቶ ነገሮቹን እንደሚቀይርለት ማመን ይሳነዋል ስለዚህ ሁለት መንገድን መሄድ ይጀምራል የራሱንም የእግዚአብሔርንም ለማስኬድ አስማምቶ ለመሄድ ይሞክራል ያ የምን እንትኑና የፍቅር ጉድለት ነው የእምነት ጉድለት ነው እምነት በሌለበት ቦታ ላይ ፍቅር አይኖርም ለዚህ ነው እግዚአብሔር ቃል ሲናገር በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ እግዚአብሔር አምላክን ውደድ ሃሌሉያ ክብር ለኢየሱስ ይሁን እንዳትጠራጠረው ከእግዚአብሔር ፍቅር እንዳትጎድል
በእግዚአብሔር ሐሳብ ውስጥ መኖር እንድትችል እግዚአብሔር በሚመራ መንገድ ተከትለው መሄድ እንድትችል እግዚአብሔር ውጣ ሲል መውጣት እንድትችል እግዚአብሔር ግባ ሲል መግባት እንድትችል እግዚአብሔር አድርግ የሚልህን ነገር ያለ ጥርጣሬ በሙሉ በማድረግ እንድትችል በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ እግዚአብሔር አምላክን ውደደው አሜን ጓደኛህንም እንደዚሁ ውደድ ሕግም ነቢያትም በዚህ ላይ ተንጠልጥለዋል ይላል ወገኖቼ በፍቅር የሚገለጥ ነገር ሁሉ የሚከለክለው ሕግ የለም እግዚአብሔር ስም የተመሰገነ ይሁን አሜን ትላላችሁ እምነት ፍቅርን ይገልጣል እምነት ፍቅርን ይገልጣል ይፈጥራል ስለምትጠሉት ሰው አንድ አፍታ እንድታስቡ ፈልጋል ስታስቡት ስለሚያስጠላችሁ ሰው አንድ አፍታ አስቡ ወይንም ስለማታምኑት ሰው አንድ አፍታ አስቡ ውስጣችሁን ስትፈትሹት የምታጡት ምን እንደሆነ ታውቃላችሁ ፍቅር ነው ስትፈትሹት ፍቅር ለምን አላመነውም ለምን አላመንኩትም ብላችሁ ውስጣችሁ የምታጡት ፍቅርን ነው በጌታ በኢየሱስ ስም ሪስቶሬሽን በዚህ ጉባኤ ላይ ይሁን በኢየሱስ ስም ተሐድሶ በዚህ ጉባኤ ላይ ይምጣ በኢየሱስ ስም ተሐድሶ በአብያተ ቤተክርስቲያናት ላይ ይምጣ ተሐድሶ በመድራችን ላይ ይምጣ ጉድለቱ ፍቅር ነው ፍቅር እምነት ሁለቱ አብረው የሚሄዱ ናቸው እምነት ፍቅርን ነው የሚፈጥረው መተማመን በሚጠፋበት ጊዜ አብሮ መሄድ ያቅታል መተማመን በእምነት በሚጠፋበት ጊዜ አብሮ መስራት ያቅታል እምነት በሚጠፋበት ጊዜ አብሮ መጸለይ ያቅታል አብሮ ማገልገል ያቅታል ስለዚህ ስለ አንድ ሰው ስታስቡ ስለዛ ሰው እምነታችሁ የጎደለ ከሆነ ውስጣችሁ ፍቅር ጤናማ አይደለም ስለ እግዚአብሔር ስታስቡ ራሱ በእግዚአብሔር ሁኔታ ጥርጣሬ ውስጥ የምትገቡ ከሆነ ፍቅራችሁን ፈትሹት በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ እግዚአብሔር አምላክን ውደድ አሜን ትላላችሁ እምነት ፍቅርን ይፈጥራል ሃሌሉያ አሜን ትላላችሁ ራሱ ስለምትሰሩት ስራ ስለምታገለግሉት አገልግሎት ሸክም ሲጠፋባችሁ መጸለይ ሲያቅታችሁ አቅም ስታጡ አስቡት የእምነት መጉደል ምልክት ነው የእምነት ደረጃ አለ አዲስ ኪዳን ላይ ትልቅ እምነት ያለው አለ የስናፍጭ ቅንጣት ያለው እምነት አለ እና እምነት ፍቅርን ይፈጥራል ወገኖቼ አራተኛው እምነት ተራሮችን ያንቀሳቅሳል ማቴዎስ 17 ቁጥር 20 ላይ እንደዚህ ይላል የስናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚህ አለፍ ብትሉት ያልፋል የሚሳናችሁ ነገር የለም ይላል እምነት መሰናክሎችን ለማሸነፍ ታላላቅ ነገሮችን እንደ እግዚአብሔር ፈቃድ ለማከናወን የሚስችል ኃይል የምታገኘው በእምነት ነው ብዙ ታላላቅ ነገሮችን ቻሌንጅ ሊያደርጉን በፊት ለፊታችን ሲመጡ ምትሻገራቸው በሲስተም ሳይሆን በእምነት ነው አሜን ትላለህ በኢየሱስም ሲስተሞቻችን ከፊታችን የእምነት መንፈስ በኢየሱስም ይግባብን በጌታ በኢየሱስም የእምነት መንፈስ ይግባባችሁ ጌታ ያለው በትልቅ ዓለም የስናፍጭ ቅንጣት ያህል እምነት ቢኖራችሁ አንዳንድ ስትራግል የሆኑ ነገሮች ሲገጥሙኝና በዛ ነገሮች ስፈተን ውስጤን እሰማዋለሁ ጎሎ አገኘዋል የማመን አቅም አጣለሁ አንዳንድ ጊዜ ምክንያቱም ሰው ስለሆንኩ እግዚአብሔር ጸጋ እንዲረዳኝ ጠይቃለሁ ትልልቅ ነገሮችን መሻገር የምችለው ወደ ትልልቅ ነገር ማለፍ የምችለው በእምነት ነው አሜን ትለኛለህ ያንተ መንገድ እምነት ነው
መንገድህ እምነት ነው ማሸነፊያ መንገድህ እምነት ነው አማኝ አይደለህ ማሸነፊያ መንገድህ እምነት ነው መፈወሻ መንገድህ እምነት ነው ክብር ለኢየሱስ ይሁን ያለ እምነት ወገኖቼ መፈወስ ያለ እምነት ተራሮችን ማንቀሳቀስ አይቻልም ጌታ ኢየሱስ ነው የተናገረው የስናፍጭ ቅንጣት ያለ እምነት ቢኖራችሁ ምንድነው የምታክለው የስናፍጭ ቅንጣት ከጤፍ አታንስም የጤፍን ቅንጣት ብዙዎቻችን የጤፍን ቅንጣት ነው የምናቀው የገጠር ልጆች ካልሆኑ በስተቀር ስናፍጭ የምትባለው ነገር አንዳንዶቹ ቁርጥ ቤት ካልሆነ በስተቀር አታገኙትም እና በጣም ትንሽ ነው የዛን ያክል እምነት ቢኖራችሁ ተራራ የሆነው ነገር ተነቅለ ወደ ባህር ልብ ውደቅ ብትሉት ይሆናል የሚሳናቸውም ነገር የለም ማን ያለው ይሄ ኢየሱስ በጌታ በኢየሱስ ክርስቶስም እግዚአብሔር እምነትን ይጨምርልን እኔ ደቀ መዛሙርቱ ጌታ ኢየሱስ እንደዚህ አሉት እባክን ጌታ ሆይ እምነት ጨምርልን አሉት ምክንያቱም የሱ ህይወትና የሱ ምልልስና የነሱ ምልልስ አንድ አይደለም ከተራራ ሲወርድ ከአንድ አጋንንት ከያዘው ልጅ ከሚጥል በሽታ ከያዘው ሰው ጋር እየታገሉ አቅቷቸው መጨረሻ ደክሞ ሄደው እባክን ጌታ ሆይ እዘንልን ወደ ደቀ መዛሙርት አመጣሁት አልቻሉም እባክን እዘንልን ለሚያምን ሁሉ ይቻላል አላቸው ክብር ለኢየሱስ ይሁን ኋላ መጨረሻ ላይ ጠየቁት እኛ ልናደርገው ያልቻልንበት ምክንያት ምንድነው ብለው ጠየቁት ይህ ወገን ከጦምና ከጸሎት በስተቀር ሊወጣ አይችልም አላቸው ለካ ሰውንም ወደ ጾምና ጸሎት የሚያስገባው እምነት ነው ስታምን ነው መጸለይና መጾም የምትችለው ካላመንክ መጾምና መጸለይ አትችልም ይሆንልኛል እግዚአብሔር ፊት ራሴን አዋርጄ በእግዚአብሔር ፊት ታይቼ እግዚአብሔር ይሄንን ያደርግልኛል ብለ ካላመንክ የእግዚአብሔርን ፊት አትፈልግም ሲሞክሩት እግዚአብሔርን እስኢማንና የእግዚአብሔርን ፊት ፈልግ በር ተዘግቶብሃል 30 ቦታ አትሩጥ በእግዚአብሔር ፊት በርህን ዝጋ ነፊት በእግዚአብሔር ፊት ውደቅ እግዚአብሔር የተዘጋውን በር ይከፍትልሃል ክብር ለኢየሱስ ይሁን አልላቀቅ ያለ ነገር አለ ሰልፍ የሆነብህ ጦርነት የሆነብህ ረፍት የከለከለ ነገር አለ 30 ቦታ አትርገጥ እኔ እውነት የልንገር እመንና የእግዚአብሔርን ፊት ፈልግ እግዚአብሔር ብርሃንን ያበራልሃል መውጫ መንገድ ጠፍቷል እግዚአብሔርን ፈልገው መውጫ መንገድ ያሳይሃል የስናፍጭ ቅንጣት ያህል እምነት ቢኖራችሁ ይህንን ተራራ ተነቅለህ ወደ ባህር ልብ ብትሉ ውደቅ ብትሉ ይሆንላችኋል የሚሳናችሁ ነገር የለም የሚሳናችሁ ነገር የለም ታዲያ እምነት የእግዚአብሔርን ፊት እንድንፈልግ ያደርገናል ለኛ ተስፋችን ለኛ ጉልበታችን ለኛ አቅማችን ለኛ ብርታታችን ለኛ የነገሮቻችን ሁሉ ምንጭ እግዚአብሔር ብቻ እንደሆነ ስለሚገባን እግዚአብሔርን ከመለማመጥ በእግዚአብሔር ፊት ከመውደቅ በስተቀር አማራጭ አይኖርንም እግዚአብሔርን ፈላጊዎችን ሆናለን አሜን ትላላችሁ ዳዊት እንደዚህ አለ እግዚአብሔርን ፈልጉት ትጸናላችሁ አለ ደግሞ ፊቱን ፈልጉት አለ እግዚአብሔር ስም የተመሰገነ ይሁን ወንድሞቼ እግዚአብሔርን መፈለግ በእግዚአብሔር ፊት በጾምና በጸሎት መውደቅ እግዚአብሔርን በጸሎት ሁሉ ጊዜ ጧትና ማታ መፈለግ የእምነት ውጤት ነው የማያምኑ ሰዎች አይጸልዩም የማያምኑ ሰዎች በድካም ህይወት ይታወቃል ስታምን ነው እግዚአብሔርን የምትፈልገው ስንቶቻችሁ እግዚአብሔር እንደሚባርክ ታምናላችሁ እጆቻችሁ አጭር ካልሆነ አርዝሙት እግዚአብሔር እንደሚባርክ ካመናችሁ እግዚአብሔር እንዲባርካችሁ የእግዚአብሔርን ፊት ፈልጉ እውነቴን ነግራችኋለሁ እግዚአብሔር እንዲባርካችሁ የእግዚአብሔርን ፊት ፈልጉ በጾምና በጸሎት የእግዚአብሔርን ፊት ፈልጉ ራሳችሁን በማዋረድ እግዚአብሔርን ፊት ፈልጉ እግዚአብሔር በር እንዲያሳያችሁ ትፈልጋላችሁ መውጫ በር ጠፍቶባችኋል ወገኖች በእግዚአብሔር ፊት ውደቁና እግዚአብሔርን ለምኑት እግዚአብሔር በርን ያሳያል አሜን እነ ዮሳፍጥ ሰልፍ በመጣበት ጊዜ
ብዙ ሰራዊት ወደ ህይወቱ በመጣ ጊዜ ጦሩን አስከትቶ ለጦርነት አልገጠመም በእግዚአብሔር ፊት ህዝቡን ጠራና በእግዚአብሔር ፊት በጾምና በጸሎት ወደቀ ይላል ምናደርገውን አናውቅም ታላቅ ጦር መጥቶብናል ብሎ በእግዚአብሔር ፊት ወደቀ እግዚአብሔርም ነብይ ላከና እንደዚህ ያለው ይህ ሰልፍ ያንተ አይደለም ሰልፉ የእግዚአብሔር ነው አለ መንገድ አሳየው እናንተ መውጫ አሳየው ክብር ለኢየሱስ ይሁን ሰልፉ የእግዚአብሔር ነው አለ እግዚአብሔርም ተዋጋ ድብቅ ጦር አወጣና ተዋጋለት እርስ በርሳቸው አለቁ ሲሄድ ወደ በረከት ሸለቆ ገቡ ይላል አሜን ትላላችሁ እግዚአብሔር በኢየሱስም ወደ በረከት ሸለቆ ያስገባ ግራ አትጋባ ጦርነት ቢነሳብህ ሰልፍ ቢመጣብህ ግራ አትጋባ ሰልፍን የሚበትን እግዚአብሔር አምላክ አለ ሰልፍን የሚያሸንፍ እግዚአብሔር አምላክ አለ ተዋጊ እግዚአብሔር አምላክ አለ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላል ግራ ብትጋባ እግዚአብሔርን ፈልገው አንተ መንገድ ያሳያል መውጫ ያሳያል ማምለጫ ያሳያል በር ያሳያል የተዘጋውን በር ከፍቶ ያሻግራል እግዚአብሔርን ፈልገው ይህ ደግሞ የእምነት ውጤት ነው እግዚአብሔር ያድነኛል የሚል እግዚአብሔርን ይፈልጋል እግዚአብሔር ይዋጋልኛል የሚል እግዚአብሔርን ይፈልገዋል እምነት ተራሮችን ያንቀሳቅሳል አንተ ይሄ ቃል የእውነት ቃል ነው ይሄ ቃል ምኞት አይደለም የሚሰራ ቃል ነው ይሄ ቃል በሰው ህይወት ላይ ለውጥ የሚያመጣ ቃል አሜን ትላላችሁ እነ እዝራ በመንገዳቸው ላይ እግዚአብሔር ያድነናል እግዚአብሔር ይጠብቀናል እግዚአብሔር ይዋጋልናል ብለው ተናግረው ነበርና ሲወጡ ከዛ በኋላ መንገድ ላይ ካሉ ሽፍቶች ማምለጥ እንዲችሉ በእግዚአብሔር ፊት ሞገስን ለመለመን ጾምን አወጅኩ ይላል እናንተ ክብር ለኢየሱስ ይሁን እግዚአብሔር ፊት ጾምን አወጅክ እግዚአብሔርም ደግሞ ተለመነን ይላል እግዚአብሔር ሞገስ ሆነቸውና አሻገራቸው አሜን ትላላችሁ በፊት ለፊት የምትፈራው ነገር አለ በፊት ለፊት አላስኬድ ያለ ነገር አለ በፊት ለፊት በር ተዘግቶብህ ይሆናል በፊት ለፊት አትሻገርም ብሎ የሚፎክርብህ ነገር አለ አይዞ እግዚአብሔር እዝራን እንዳሻገረ አንተንም ያሻግራል ለእዝራ ድል እንደሰጠ አንተንም ድል ይሰጣል እግዚአብሔር እዝራን እንደጠበቀ ሰራዊቱን እንደጠበቀ አንተንም ጠብቆ እግዚአብሔር ወደ አለ ቦታ ላይ ያደርሳል እግዚአብሔርን ፈልገው እግዚአብሔርን ፈልጉት የእግዚአብሔር ሕዝቦች አሜን ትላላችሁ ከታዘብኩት በዘመኔ ጌታን ማገልገል ከጀመርኩ ከብዙዎቻችሁ እድሜ በላይ ነው ከታዘብኩት ብዙ ሰው በጾምና በጸሎት እግዚአብሔርን አይፈልግም ጾመ ጸልይ እግዚአብሔርን ፈልግ ከምትለው የሆነ ቦታ ላይ ሄዶ የሆነ ሰው እጅ ቢጭንብህ በጣም ደስ ይላል ጥሩ ነው እሱም ግን አጭር መንገድ አይደለም እግዚአብሔርን ፊት ለፊት አግኝተው ሲባርክህ ታሪክ ይኖርሃል አሜን ትለኛለህ እግዚአብሔር እንደዚህ ያደረገ ማለት ትችላለህ የሰው ጥገኛ አትሁን በኢየሱስ ክርስቶስም ወደ እግዚአብሔር ተጠጋ እግዚአብሔር ያበራልሃል ተራራ እንዲወገር ትፈልጋለህ እንዲነቀል ትፈልጋለህ ያመነ ሰው እግዚአብሔርን ይፈልጋል አሜን ያመነ ሰው በሩን ይዘጋል በሩን ዘግቶ አባቱን ይፈልጋል በስውር የለመነው አባቱ በግልጽ ይከፍለዋል አሜን ትላላችሁ ማቴዎስ 7 ላይ ነው የሚለው በስውር የለመነው በአደባባይ ምን ያደርጋል ይከፍልሃል ይላል ክብር ለኢየሱስ ይሁን ብዙ ሰው የአደባባይ ክፍያ ይፈልጋል በስውር ግን መለመን አቅም እምነት ተራራ ላይ ያንቀሳቅሳል ስታምን እግዚአብሔርን ትፈልገዋለህ ክብር ለኢየሱስ ይሁን አምስተኛው እምነት ከእግዚአብሔር ኃይል ጋር እንድትተባበር ያደርጋል ማርቆስ 9:23 ላይ እንደዚህ ይላል ለሚያምን ሁሉ ይቻላል እሺ ሁሉ ይቻላል በእግዚአብሔር ሕዝብ አረ ድገሙና በሉ ሁሉ ይቻላል በሉት ለማን ድገሙት ለማን ለሚያምን ሁሉ ይቻላል እኔን ያለ ጌታ ኢየሱስ ነው ልጁ ታሞበት ወደ ጌታ ያመጣው ወደ ደቀ መዛሙርቱ አመጣው ሞከሩ አልቻሉም ጌታ ሆይ ቢቻልህ ዘንልኝ አለው ቢቻልህ ትላለህ ለሚያምን ሁሉ ይቻላል አሜን ትላለህ ስታምን የእግዚአብሔርን ኃይል ስበው ወደ ራስህ ታመጣዋል ስታምን የእግዚአብሔርን ጉልበት ወደ ራስህ ታመጣዋል የጌታ ስም የተመሰገነ ይሁን ስታምን
ኃይለኛ ሆነ ትወጣለህ ከእግዚአብሔር ኃይል ጋር ትተባበራለህ ስድስተኛው እምነት ዘላለማዊ ተስፋን ያመጣል አንደኛ ቆሮንቶስ 13:13 እንደዚህ ይላል አሁንም እነዚህ ሶስቱ ጸንተው ይኖራሉ እምነት ተስፋ ፍቅር ከነዚህ የሚበልጠው ግን ፍቅር ነው ክብር ለኢየሱስ ይሁን እነዚህ ጸንተው የሚኖሩ ናቸው እምነት ተስፋ ፍቅር የሚሉት ሰባተኛው እምነት ፍቅር የእምነት ፍሬ ነው ፍቅር የእምነት ፍሬ ነው ገላትያ 5:6 ላይ የሚጠቅመውስ በፍቅር የመገለጥ እምነት ብቻ ነው እውነተኛ እምነት የሚገለጠው ለእግዚአብሔርና ለሌሎች ባለን ፍቅር ላይ ነው ወገኖቼ ፍቅር የእምነት ፍሬ ነው ባመንክ ጊዜ የማታቀው ፍቅር ወደ ህይወታችን መጣ ክብር ለኢየሱስ ይሁን ባመንን ጊዜ የክርስቶስን የእግዚአብሔርን ፍቅር ተካፈልን ይህንን የእግዚአብሔርን ፍቅር የተካፈልነው ስላመንን ነው አሜን በሉኝ ነው ጌታ ስም የተመሰገነ ይሁን እምነት ባመንክ ቁጥር ፍቅር እየጨመረ ይሄዳል ባመንክ ቁጥር ወንድሜ ፍቅር ይጨምራል ለሰው ክፉ አታስብም እግዚአብሔር ይባርክ በኢየሱስ ስም በፍቅር የመጨረሻው እምነት በፈተናዎች ውስጥ ጽናት እንዲኖር ያደርጋል ያዕቆብ 1:3 እንደዚህ ይላል የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ ስለምታውቁ ነው ይላል አሜን በፈተና ውስጥ ጸንተ እንድትቆም የሚያደርግህ እምነት ነው ካላመንክ በፈተና ውስጥ ጸንተ መቆም አትችልም ደግሞ ወገኖቼ ልንገራችሁ የምንኖረው በዓለም ውስጥ ነው ጌታ ኢየሱስም እንደዚህ አለ በዓለም ሳላችሁ መከራ አለባችሁ አይዟችሁ እኔ ግን ዓለምን ምን አድርጌያለሁ አሸንፌያለሁ ክብር ለኢየሱስ ይሁን በዓለም በመትኖርበት ጊዜ ዳገትና ቁልቁለት አለ ዛሬ ብትፈወስ ነገ ደግሞ ሌላ ችግር ይመጣል ያኛውን ችግር ስታመልጠው ደግሞ ነገ ደግሞ ሌላ ሰልፍ ይከተላል በህይወት ራሷ የሰልፍ ነች ምንም ባለጸጋ ብትሆን ድሃ ብትሆን የተራረፈው ብትሆን ካለ ሰልፍ መኖር አትችልም ምድር ራሱ የሰልፍ ሜዳ ነች የሰልፍ ሜዳ ነች የሰልፉ ሜዳ ግን ማቋረጥ የምችለው በመንደነው በማመንህ ብቻ ነው እምነትን ራሱን እምነትን አናምነው የምናምነው እግዚአብሔርን አሜን ትላላችሁ የምናምነው ማን ነው እግዚአብሔር የሚያምኑ ሰዎች እግዚአብሔርን ይደገፋሉ የሚያምኑ ሰዎች እግዚአብሔርን ስለ መንገዳቸው እግዚአብሔርን ይጠይቁታል እስቲ ስንቶቻችሁ እግዚአብሔር እንደሚናገር ታምናላችሁ እርግጠኞች ናችሁ ስለ መንገድህ እግዚአብሔርን ጠይቀው በሉ አጠገብ ያለውን ሰው ስለ እቅድህ እግዚአብሔርን ጠይቀው በሉት በተከፈተው በር ብቻ አትሩጥ በሉት እግዚአብሔር ስለዛ በር ምን እንደሚል ስማው በሉት እውነቴን ነው ልንገራችሁ ሰው በተከፈተ በር የሚሮጥበት ዘመን ስለሚከፈተው በር ማን እንደከፈተው ሲጠይቀው እግዚአብሔር ለመሄድ እኮ የተርሰሴም በር እኮ ለዮናስ ተከፍቶ ነበር ያው ዋጋ ከፍሎ ነው የገባው ለመርከቧ መናወጥ ምክንያት የሆነው ዮናስ በር ተከፍቶለታል ለመሸሽ በር ተከፍቷል የተከፈተ በር ሁሉ የበረከት በር አይደለም አንዳንድ የተከፈቱ በሮች የሰልፍ በሮች ሊሆኑ ይችላል አንዳንድ የተከፈቱ በሮች አንተ የምትሰራከልበት በር ሊሆን ይችላል አንዳንድ የተከፈተ በሮች ወንድሜ እንዳትወጣ አጥር የሚታጠርበት በር ሊሆን ይችላል ትላንት ነብዩ ሲያስተምር ነበርና እዚህ አገልጋዮችን አንተ ባለሀብት ባለጸጋ ሆነህ ከጌታ አገልግሎትና ከጌታ መንገድ የምትወጣ ከሆነ ሰይጣን ተሳክቶለታል እያለ ያስተምር ነበር የሚሳካለትን በር ሰይጣን ሊከፍትልህ ይችላል እግዚአብሔር እንዳታመልክ የሚያደርግልህን በር ሰይጣን ሊከፍትልህ ይችላል ከእግዚአብሔር እንድትለያይ ሊያደርግ የሚችል በር ሰይጣን ወደ ህይወት ሊያመጣ ይችላል በሮች ሁሉ ከእግዚአብሔር አይደሉም እግዚአብሔር የከፈተውን በር እንድታግን እግዚአብሔርን ጠይቀው እግዚአብሔር ይናገራል አሜን ትላላችሁ አሜን ትላላችሁ በመከራ ውስጥ በፈተና ውስጥ እንድትቆም የሚያደርግህ ስታመን ነው እግዚአብሔርን ስትሰማው ነው
ስንቶቻችሁ ታምናላችሁ?